ግብር የአንድ ከተማ የኢኮኖሚ የጀርባ አጥንት ነው። የሚሰበሰበው የግብር ገቢም መንገዶችን፣ ትምህርት ቤቶችን፣ የጤና ተቋማትን፣ የውሃና መብራት መሰረተ ልማቶችን እንዲሁም ሌሎች የህዝብ አገልግሎቶችን ለማስፋፋትና ለማሻሻል ዋነኛ የፋይናንስ ምንጭ ነው። በተለይም በሐዋሳ ከተማ ውስጥ የሚሰበሰበው ግብር የከተማዋን ልማት ለማፋጠን የንጽህናና የደህንነት አገልግሎቶችን ለማጠናከር መሰረተ ልማቶችን ለመገንባትና ለነዋሪዎች የተሻለ አገልግሎት ለማድረስ ወሳኝ ሚና ይጫወታል። ስለዚህ ግብርን በወቅቱና በታማኝነት መክፈል የህግ ግዴታ ብቻ ሳይሆን ለከተማ እድገትና ለማህበረሰቡ የጋራ ብልጽግና የሚደረግ ቀጥተኛ አስተዋጽኦ ነው። የሐዋሳ ከተማ አስተዳደር ገቢዎች ዋና ቅርንጫፍ ጽህፈት ቤትም ይህንኑን እውነት በመገንዘብ ለታማኝ ግብር ከፋዮች እውቅናን ሰጥቷል። በመድረኩ ተገኝተው ንግግር ያደረጉት የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ ግብራቸውን በታማኝነትና በወቅቱ ለሚከፍሉ የሀገር ባለውለታዎች አመራሩ ዝቅ ብሎ ሊያገለግላቸው ይገባልም ብለዋል። ካፒታል ይዞ የመጣ ሀብት ይዞ የመጣ ከየትኛውም አካባቢ ይሁን ከተማችን ውስጥ እየነገደ ያለ ባለሀብት ነጋዴ ከትንሽ ከጉልት ጀምሮ ያለው በየደረጃው ሰርቶ ግብር የሚከፍለው ነው። ለኛ ደሞዛችን፣ ለኛ የህዝባችን ማገልገያ አቅም፣ የከተማችን መቀየሪያ አቅም እሱ ስለሆነ በዚህ አጋጣሚ መልእክቴ ልናገለግላቸው ይገባል። እኔም እንደሚያስተባበር አካል እናንተን ነጋዴዎች፣ ባለሀብቶች፣ ግብር ከፋዮች በታማኝነት ግብራችሁን ለምትከፍሉ ሁሉ ዝቅ ብለን የምናገለግላችሁ መሆኑን በዚህ አጋጣሚ እንደ ከተማ አመራር ላረጋግጥላችሁ እፈልጋለሁ። አያይዘውም ከንቲባው ነጋዴዎቻችን የከፈሉትን ግብር ለከተማዋ ልማት በመዋል የህዝቡን የመልካም አስተዳደርና የልማት ጥያቄ ለመመለስም ቁርጠኞች ነን ሲሉ ተናግረዋል። እኛም እናንተ የከፈላችሁትን ግብር ደግሞ በታማኝነት ለህዝባችን መሬት ላይ እናውላለን፣ ስራ ላይ እናውላለን። የሚቀጥለው በጀት ዓመት ከሐምሌ 1 ጀምሮ የሚጀምረው ንቅናቄ ከትንሿ ሳንቲም ጀምሮ በአግባቡ መሰብሰብ አለባት። እኛ እናገለግላቸዋለን ስንል ህግ እናስከብራለን ማለት ነው። በሌላ መልኩ በታማኝነት ለሁሉ ፍትሃዊ ሆነን እናገለግላለን ማለት ነው። በዚህ ውስጥ ግብራቸውን ገቢያቸውን የሚሰውሩ ነጋዴዎች ከእናንተ ሊማሩ ይገባል። የሐዋሳ ከተማ አስተዳደር ገቢዎች ዋና ቅርንጫፍ ጽህፈት ቤት ኃላፊ አቶ መልኩ ማርቆስ በበኩላቸው ሐዋሳ ከተማ በውስጥ ገቢ የምትተዳደር እንደመሆኗ መጠን ገቢን አሟጦ መሰብሰብ አማራጭ የሌለው መፍትሄ መሆኑን ጠቁመው ለታማኝ ግብር ከፋዮችም የተሰጠው እውቅና ለማበረታታት ትልቅ አቅም ይኖረዋል ብለዋል። የሐዋሳ ከተማ በራሱ ገቢ የሚተዳደር ከተማ ነው። ከተማው በርካታ የልማት ጥያቄ ያለበት ከተማ ነው። በርካታ መሰረተ ልማቶችን መሟላለት ያለ ከተማ፣ በተጨማሪም ደግሞ በጣም በፈጣን እያደገ ያለ ከተማ እንደመሆኑ መጠን ኢኮኖሚ የሚያመነጨውን ገቢ በአግባቡ አሟጦ መሰብሰብ ይጠበቅበታልና ከዚህ አንጻር የዛሬ መድረክ ባለፉት የተሻለ ግብር ከፍሎ በታማኝነት የተከፈሉ እነሱን ማበረታታት ነው። ሁለተኛው ደግሞ የ2019 የዝግጅት ጊዜያችንን የንቅናቄው መድረክ ነው። የጽህፈት ቤቱ ኃላፊ አያይዘውም ከ2017 ዓ.ም ጀምሮ የገቢ አቅማችን እያደገ መጥቷል። በ2018 ዓ.ም የነበረው አፈጻጸምም ይበል የሚያሳይ ነው ሲሉ ተናግረዋል። ከ2017 ጀምሮ በዚህ ከተማ ከተለመደው ውጪ ከፍ ያለ ገቢ መሰብሰብ ችለናል። በ2018ም ያንን ልምድ ወስደን ወደ 6.4 ቢሊዮን አካባቢ ነበር ያቀድ ነው። ልክ በመጀመሪያዎቹ እስከ ጥቅምትና እስከ ዳር ያለውን አፈጻጸማችን ስናይ መከለስ ነበረብን። ካለፉት አመታቶች ጋር ሲነጻጸር ወደ 2 ቢሊዮን 100 ሚሊዮን አካባቢ ሰብስበናል። ይህ ትልቅ ስኬት ነው። የእውቅና ሰርተፊኬት ከተሰጣቸው ታማኝ ግብር ከፋዮች መካከል አንዳንዶቹ በሰጡት አስተያየትም እውቅናው በቀጣይ ግብራቸውን በወቅቱና በታማኝነት እንዲከፍሉ መነሳሳትን የፈጠረ መሆኑን ገልጸዋል። ሰርቶ በታማኝ ለሚገብረው ለባለ ሀብቱም ይሁን እኛም የኮንስትራክሽን ዘርፍ ስላለ ኮንትራክተሩም ይሁን እውቅና ሲሰጥ ነገ ደግሞ የተሻለ ነገር ለመገበርም ሞራል ይነሳሳል፣ ለሌሎችም መነሳሻ ነው የሚሆነው። ለሀገር መስራት ማለት ለግለሰብ ወይ ለማንም አይደለምና ትልቅ ኩራት የሚሰማኝ ሀገሬ ከኔ ባገኘችው ግብር ጤና ኬላዎችን፣ ትምህርት ቤቶችን፣ የተለያዩ የመንገድ ግንባታዎችን ሁሉ በማከናወኗ እጅግ በጣም ደስተኛ ነኝ። ሁላችንም በእንደዚሁ አይነት ሁኔታ ለሀገራችን ግብር አስተዋጽኦ ብናደርግ ደስ ይለኛል። ግብር መክፈል ለራስ ነው፣ ለማንም ለራስ መሆኑን ማመን ነው። መጀመሪያ የራስ ከከፈልከው ተጠቃሚ ሆነም ደግሞ ያመንክ ነውና ልክ እንደ ራስ ቤት እንደምታረገው ለከተማው ግብር መክፈል የዜግነት ግዴታችን። ይሄ መሰረት አድርጎ ሁላችንም ያንን ማድረግ ካረግን
አገራችን በጋራ አጠናክረን እናሳድጋለን የሚል አመለካከትና ሀሳብ ነው ያለው። የሐዋሳ ከተማ አስተዳደር ገቢዎች ዋና ቅርንጫፍ ጽሕፈት ቤት በ2018 በጀት ዓመት ለታማኝ ግብር ከፋዮች እውቅና የሰጠ ሲሆን ለ2019 በጀት ዓመትም የንቅናቄ መድረክን አካሂዷል።